ቻናሏን እየተከታተላችሁ ነው። ፕሮግራማችን አንዳንድ ህጎች ከእንግዳ ጋር እንገኛለን። ዛሬ ምን ልናወራ? በኮምፒውተር የሚፈጸሙ ወንጀሎች። ይህ ምን ያደርጓል? እናትም አባትም ልጆችም ማንኛውም ኮምፒውተር አክሰስ ማድረግ የምትችሉ ልጆችም ባልና ሚስቶችም የሥራ ባለ ሁላችሁም የምትከታተሉት ፕሮግራም ይኖራል። ስለዚህ ራታችሁንም እየበላችሁ ሰብሰብ ብላችሁ በደንብ ተከታተሉን። እንግዶችን አስተዋውቃለሁ። ዘላለም፣ ቶማስ ስለመጣችሁ በጣም እናመሰግናለን። ስለ ኮምፒውተር ወንጀሎች ብዙ ነገር እናወራለን። መጀመሪያ ግን ቤተሰቦቻችንን ዞር ዞር እያለን የጠየቅናቸው ጥያቄ አለ። መሰረታዊ የምትባለውን ከኮምፒውተር ወንጀል ጋር የተያያዙ አንድ ሰው ማወቅ አለበት ብለን ያሰብናቸውን መሰረታዊ ጥያቄዎች ጠይቀናቸዋል። የሚሰጡን መልስ እንሰማና እንመለሳለን። ኮምፒውተር ሲባል እኔ ማስበው ላይክ እንደ ዴስክቶፕ እንደ ፐርሰናል ኮምፒውተር የተለያዩ ይሄ በዲጂታል ቴክኖሎጂ ውስጥ ያሉ ስራዎችን ለማቅለል የምንጠቀማቸው ማቴሪያሎች እነሱ ነው ኮምፒውተር ናቸው ብዬ ማስበው። ኦኬ፣ ለኔ ኮምፒውተር ሲባል ባይምሮዬ ወደው ቢመጣው ሁሉ ነገር ወደ ኮምፒውተር እንደተቀየረ እናውቃለን። ስለዚህ አሁን ኮምፒውተር ሲባል ኤቲኤሞች አሉ። አንተ እንደምትል ኤቲኤም ማሽን አለ። አሁን በሱም ኮምፒውተራይዝ ነው። ባንክ ቤት ሁሉም ኮምፒውተራይዝ ነው። ኤቭሪ ነገር ቢሮ ላይ ሰዎች የሚሰሩ ሁሉ ነገር ኮምፒውተራይዝ ነው። በጣም ምንም ነገር ወደ ኮምፒውተር ነው የተቀየረው። ስለዚህ ለኔ ጥቅሙ ኮምፒውተር ትልቅ ነው ብዬ አስባለሁ። ያው ኮምፒውተር ሲባል ማውዝ፣ ኪቦርድ እና ሞኒተር ያካትታል ብዬ አስባለሁ። ኮምፒውተር ሲባል ያው ሶፍትዌር እና ሃርድዌርን የያዘ ሁለቱ በመቀናጀት የሚሰራበት አፓራተስ እንደሆነ ነው የማውቀው። በማቀናጀት የሚሰራበት አፓራተስ እንደሆነ። አዎ፣ የሰው ስልክ ካለ ፍቃዱ ማየት ወንጀል ነው ብዬ አስባለሁ። ምክንያቱም ሰውየው የራሱ የሆነ ፕራይቬት የሆኑ ዶክመንቶች ሊኖሩት ይችላሉ፣ ወይም ደግሞ ከሰው ጋር ማጋራት የማይፈልገው ነገር ሊኖር ይችላል። ስለዚህ እሱን ካለ ሰውየው ፍቃድ መውሰድ ወንጀል ነው ብዬ አስባለሁ። አዎ፣ የሰው ስልክ ካለ ፍቃድ ማየት እኔ በበኩሌ ጥሩ ነው ብዬ አላስብም። ለምን ከመሰለ ለምሳሌ የምታምንብኝ ወይ ከሆነ የአንዳንድ ሰው የሚያዝ ስልክ አለ፣ የሚያዝና ማይያዝ ስልኮች አሉ። አሁን ትልልቅ ሰዎች ባለስልጣኖች ሲሆኑ ብዙ አይነት መረጃ አለ፣ ብዙ አይነት ነገሮች አሉ። ግን እንደ ደረጃው ባይያዝ ደስ ይለኛል። የሰው ስልክ ምስጢር ባይታይ እንደ ደረጃ እንደ ሰው ደረጃ ለምን ማየት ያለብን ነገር አለ። ማየት ያለብን ለምሳሌ በእኔ ደረጃ ሰው ስልኬን ማየት ያለበት ነገር አለ፣ የሌለበት ነገር አለ እና የሚጎዳን ፓርት አለ፣ ጥሩ ፓርት የሚኖረው ይችላል። ግን ከፍ ያሉ ሰው ስልክ ባይታይ ጥሩ ነው ብዬ አስባለሁ። በህግ ያስጠይቃል ብዬ አስባለሁ። ሀገራችን ላይ ምን ያክል ተግባራዊ እንደሆነ ባላቅም ግን ያው ፐርሰናል የሆኑ ኢንፎርሜሽኖችን ሼር ማድረግ አግባብ ነገር ነው ብዬ አላስብም እና በህግ የሚያስጠይቅ ነገር ነው ብዬ አስባለሁ። ኢትዮጵያ ውስጥ ምን ያክል ፕራክቲስ እንደሚደረግ ባላቅም ህጉ ግን ትክክል ነው ብዬ አላስብም። በትክክል ወንጀል ነው ብዬ ነው የማስበው። የሰው ስልክ ካለ ፍቃድ ማየት እና ፋይል ወደ ሌላ ሰው ማስተላለፍ ወንጀል ነው ብዬ ነው የማስበው። ምንድነው ከነበረኝ ባክግራውንድ ነው። በህግ ምን ያክል እንደሚደገፍ ባላውቅም ሰው ካለ ፍቃዱ ፎቶ ማንሳት፣ ስልኩን ማየትና ስልኩን ተጠቅሞ የራሱን የባለቤቱን ፋይል ወደ ሌላ ሰው ማስተላለፍ ወንጀል እንደሆነ ነው ነፍስያ የሚነግረኝ። አዋጅ ምናምን ባላቅም ማለት ያው እሱን ብዙም ባላቅ፣ ነገር ግን የሰው ዶክመንት ሰውን ያለ ፍቃድ ትክክለኛ መረጃ ሰው መሰለል መልካም ነው ብዬ አላስብም። እርግጠኛ ባልሆነ ነገር ማሰብ አልፈልግም። ደግሞ ሰውን ያለ ሰው ፍቃድ መሰለለ ራሱ ያው በወንጀል ያስጠይቃል ብዬ አምናለሁ። ማለት ስለላ ከሆነ ወንጀል ነው አይደለ? ለዚህ ወንጀል ከሆነ ትራክ ተደርጎ መታወቅ የሚችል ይመስለኛል። ዋይፋዩን ተጠቅመን ስለሆነ ያን ወንጀል ሊፈጸም ነው ትራክ አድርገን የሰው ዋይፋይ ይሁን እኛም ይሁን መገኘት የሚችል ይመስለኛል። ቅጣቱን አላውቅም ግን እንደሚያስጠይቅ አውቃለሁ። ሰውን መሰለል ትክክል አይደለም። ባይ ዲፎልት ላይክ ስለላ የሚለው ነገር ከሰውየው እውቅና ከባለቤቱ እውቅና ውጪ የሚደረግ ማንኛውም የእሱን ኢንፎርሜሽን የማወቅ ተግባር ትክክል አይደለም። ምን ያህል ያስቀጣል የሚለውን ነገር ግን እርግጠኛ አይደለሁም፣ ግን ትክክል አይደለም። ይሄንን የምቀጣውን ነገር አላውቅም፣ ምን እንደምቀጣ አላውቅም። ብሰልል ወንጀል ብሰራ ልገኝ እንደምችል ግን አውቃለሁ። በሰው ዋይፋይ በተፈቀደልኝ በተሰጠኝ ፓስዋርድ ተጠቅሜ ያልሆነ ነገር ባስተላልፍ ወይም ያልሆነ ሳይት ብጎበኝ ወንጀል ልገኝ እንደምችል አውቃለሁ። ምን እንደምቀጣ ግን አላውቀውም። አይገርምም? ክፍት የሆነ ኮምፒውተር አግኝቼ ማየት በወንጀል ወይም በህግ ያስጠይቃል ብዬ አላስብም።
የሰው ኮምፒውተር ክፍት ሆኖ ማየት ያስጠይቃል። ያው የሰውየው ፍቃድ እስከሌለበት ድረስ ካልፈቀደልን ድረስ የማንኛውንም ሰው ንብረት መንካት አንችልም። ስለዚህ ያስጠይቃል። አዎ ያስጠይቃል ብዬ አስባለሁ። ለምን ሰው ብዙ ነገር ያስቀምጣል። ቢሮ ሲሆን ኮምፒውተር ሲሆን ብዙ ነገር ነው የሚይዘው። ኮምፒውተር መታየት ያለበት ነገር አለ፣ ማይታይ ነገር አለ። ለምን ሰው እንደ ደረጃው ይወሰናል ብዬ አስባለሁ። ደግሞ ቢሮ ሲሆን ከፍተኛ ደረጃ ነው። ደግሞ ያለ አንድ ሰው ፍቃድ የሰውን ኮምፒውተር መንካት የለብንም። አይደለም ስልክ ራሱ መንካት ጥሩ አይደለም የሰው ያለ ሰው ፍቃድ። ኮምፒውተር ግን ብዙ ነገር ነው የሚያዘው። ብዙ መረጃ ለብዙ ዘመናት መረጃ ስለያዘ የሰው ኮምፒውተር መንካት የለብንም በጭራሽ። ያለ ሰው ፍቃድ፣ ያለ አለቃ ፍቃድ ወይ የዛ ሰውዬ ያለ ፍቃድ ኮምፒውተር መንካት የለብን ብዬ አምናለሁ። እኔ አያስጠይቅም። የተፈቀዱ ነገሮችን የቢሮ ሪሶርሶች ሲጀመር የጋራ ናቸው። እኔ እንደሚገባኝ ሌላ በራሳችን ፓስዋርድ እንደየ ስራ ባህሪው የሚቆለፍ ይኖራል። ክፍት ከሆነ ግን ሪሶርሱ የሀገር ምን የጋራ ነው። በዚህ ልጠየቅ የማየው ሳይት ይወስኗል። ህጋዊ ነገር ካየው ችግር የለው ብዬ ነው ማምነው። ስቲል ሰውየው እስካልፈቀደ ድረስ ወይም የቀድሞ ባለቤቴ ፍቃድ እስካላገኘው ድረስ ትክክል ነው ብዬ አላስብም። ደስተኛ ላይሆን ይችላል ያን ነገር በማድረጌ። ስለዚህ አስሎንጋስ የእሱን ፈቃድ ወይም ፐርሚሽን እስካላገኘው ድረስ ስቲል ትክክል ነው ብዬ አላስብም። ቀድሞ አሁን ያለፈ ታሪክ ነው ብዬ አስባለሁ። ለምን ግን አሁን ደግሞ የሚያስጠይቅ አይመስለኝም። ነገር ግን የነሱ አሁኑ የሰዎቹ ይወስናል። ሰዎቹን የሚያናድና ማያናድ ነገር ይወስናል ብዬ አስባለሁ። ከባድ ነው። ምንድን ነው የሚመስለኝ? ምክንያቱም እኔ እስካልከፈትኩት ድረስ ልጄ ነው ልጇም ነው ፓዱን እሱ ጋር የእሷን ቴሌግራም ወይ የሆነ ነገር ከፍታ ለተታለት ከነበረ አሁን አይና ላይ እንዳትል አይባልም እኮ አይን ያያል አይደለ? እኔ እንጃ እዚህ ጋር የምጠየቅ አይመስለኝም። ቤተሰቦቻችን ሁላችሁም ስለሚመለከታችሁ ከምታስቡት በላይ ነው። አሁን ሲወራ ስትሰሙ አሃ እያላችሁ የምትሰማችሁ ብዙ ነገሮች አሉ። ስለዚህ እናመሰግናለን ስለመጣችሁ። የመጀመሪያ ጥያቄ አለኝ። አዋጁ የኛ የኮምፒውተር አዋጅ 958/2008 የሚባል አዋጅ አለ። የኮምፒውተር ወንጀል ሲል የኮምፒውተር እየተባለ የሚወራ መጀመሪያ አሚሮ ላይ የሚመጣው ማልካካዶ ቤተሰቦች ከተስማማችሁ ተነግሩኛላችሁ። የኮምፒውተር አዋጅ ሲባል ኮምፒውተር አፋችን ውስጥ አይምሯችን ውስጥ ከመጣለን ሞኒተር ነገር አለ፣ የሆነ ሲፒዩ ድሮ 5 ያስተማሩን ትምህርት አለ ማውዛላ፣ በዛ የሚሰራ ወንጀል ነው አይምሯችን ውስጥ ያለው። ሌላ ነገሮች የሉም ወይ? አሁን የኮምፒውተር አዋጅ ስንል ሰው እንዲረዳ ለምንፈልገው ብዙ ነገሮች ስላሉ ምንን ኢንክሉድ የሚያደርገው በኮምፒውተር የሚፈጸሙ ወንጀሎችም የኮምፒውተር ወንጀሎች ስንል እነማን እያለ ነው የሚለውን ትነግሩናላችሁ። ቶማስ ካንተ ጀምራል። እሺ የኮምፒውተር ወንጀሎች ሲባል መጀመሪያ እንዳልከው አንተ እንዳልከው ነው። አብዛኞቻችን የምናውቀው ዴስክቶፕ ኮምፒውተር ነው ማለት ነው። ትምህርት ቤት የምናያቸውም ቤትም ካለን ግን አብዛኛው የምንጠቀማቸው መሳሪያዎች ኮምፒውተሮች ናቸው። ማለትም ስማርትዎች ሊኖር ይችላል፣ ስልክ ሊኖር ይችላል፣ ታብሌት ሊኖር ይችላል። ዴይ ቱ ዴይ የምንጠቀማቸው እንገለገላቸው ዲቫይሶች እንዳለ ኮምፒውተራይዝ ናቸው። ራሱ ዲቫይሱን ብቻ ሳይሆን መረጃው እዛ ላይ ያለው መረጃ ማለትም በስልክ ተጠቅመን ለምሳሌ ክፍያ እንፈጽማለን። ያ ዲጂታል መረጃው እሱንም ጨምሮ ስለሆነ ኮምፒውተር ሲስተም ሲባል ኢትስ ናት ጀስት ቀጥታ የምናየው ይሄ የዴስክቶፕ ኮምፒውተር ብቻ ሳይሆን ኤቭሪ ዴይ የምንጠቀማቸው ዲቫይሶች። ለዛ ነው በጣም ኢምፖርታንት የሆነው። ኦኬ ዘላለም አሁን እንድትጨምር የሚፈልገው አሁን እሱ በነገረኝ ዴፊኒሽን የኮምፒውተር ዴፊኒሽን ስማርቶች አለ። ስለዚህ አሁን እኔ በዚህ የሚፈጸም ወንጀል ወይም ደግሞ በዚህ ሰው የኔን አክሰስ ካደረገብኝ ወይ ይሄን ከጠለፈብኝ ምናምን ነገር የኮምፒውተር ወንጀል እንደፈጸመ ኢንክሉድ ይደረጋል ማለት ነው። እነዚህ ነገሮች ስማርቶች፣ ስልኮቻችንም፣ ታብሌቶቻችንም፣ ሌላ የምናስባቸው ቴሌቪዥኖቻችንም አሁን ስማርት ቲቪዎች እየመጡ ስለሆነ ላይክ እነዚህን በሙሉ ፎል ያደርጋሉ፣ እዚህ ውስጥ ይካተታሉ። እንዳለው እሱም ትክክለኛ ነው። ምክንያቱም እነዚህ ዲቫይሶች በፊት እንደምናውቀው ላፕቶፕ ወይ ኮምፒውተር ብቻ አይደለም። እነዚህ አንድን ስራ የሚያቀሉልን የኮምፒውተራይዝድ ሲስተም በፊት በማኑዋል ወይ በእጅ የምንሰራቸው ነገሮች ሁሉ የሚያቀሉልን በስክሪን የመጡ ሃርድዌር ያላቸው እና ብዙ ስራ የሚያቀሉልን ነገሮች በሙሉ ኮምፒውተራይዝድ ሲስተም ሆነው እንደዛ በዛ ዴፊኒሽን ውስጥ ነው ያሉት። እና ያንተን ለምሳሌ ስማርቶች አንድ ሰው ቢጠልፍብህና ቢያይ ብዙ ኢንፎርሜሽን ያለው ነገር ነው። ያንተ ሄልዝ ሊኖረው ይችላል፣ ፋይናንሻል ዳታ ሊኖረው ይችላል እና ብዙ ፐርሰናል ነገሮች ያሉት ነገር ስለሆነ አሁን ባለንበት የቴክኖሎጂ ምጥቀትም ሁሉም ነገር የተያያዘ ነው። ቀላሉ ነገር እንደምናውቀው ቲቪ፣ ቤታችን ውስጥ ያሉ እቃዎች በሙሉ ሊገናኙ ስለሚችሉ እንደዚህ አይነት ዲጂታል ስራዎችን የሚሰሩልንን
በሙሉ መጥለፍ ተጠያቂነት አለው ማለት ነው። ሰማችሁ ቤተሰቦቻችን፣ ከምናስበው ላፕቶፕና ዴስክቶፕ ኮምፒውተር በዘለለ ስማርትፎኖች ነሽ፣ ቴሌቪዥን ነሽ፣ ደግሞ ዲጂታል የሆነ ደግሞ ስማርት የተባሉ ፍሪጆቻችሁንም ጨምሮ የሚደረግባቸው የሚፈጸሙ እሱ ላይ የሚደርሱ ጥቃቶች በሙሉ በኮምፒውተር ወንጀል ውስጥ ወይም በዛ በተያያዙ አዋጅ ውስጥ የሚካተቱ የሚያስቀጡ ነገሮች ስለሆኑ በደንብ አድርጓቸው አዳምጡን። አይኔ ላፕቶፕ የለኝም እኔ ብዙ ሌላ በቲቪያችሁ በስልካችሁ በስማርቶቻችሁን የተመታው፣ ስለዚህ በደንብ እንድታዳምጡ እንፈልጋለን። ኮምፒውተርን አንደርስታንድ አደረገን ብዬ ተስፋ አደርጋለሁ ቱ ሰም ዲግሪ፣ ወይም ደግሞ የነበረውን ኮምፒውተር ሲባል አይምሯችን የምንስለው ነገሮችን አይ ቲንክ ሰፋ አድርገን እንድናይ ረድታችሁናል። ሌላ ሁለተኛ ደግሞ አይምሮ ውስጥ ያለ ነገር አለ። ለምን ስናወራ አሁን ሃኪንግ ወይም ሀከሮች ያለ ማውራታችን አይቀርም፣ ተለምዷል። እኔ ቴሌግራም ሀክ ተደረገ፣ ኖ ፒሲን ሀክ አደረጉብኝ፣ ኤቭሪቲንግ ሀክ ተደረገናል። ተቋማትም ሀክ ሲደረጉ እንሰማለን እና ማንኛውም ሰው ለእናንተ ሙያም የቀረበም ያልሆነም ሰዎች ሩቅ መሆነን አይ ቲንክ ሀክ ተደርጓል መሰለኝ እንሰማለን ደጋግመን ማለት ነው። ከዛ ሀከሮችን ደግሞ አይምሯችን ውስጥ እንስላለን እና አሁን ሃኪንግንም ሀከሮችን እንድትነግሩን ስለመፈልግ ነው። እኔ ነው ከጠየቃችሁኝ ቤተሰቦቼ እናንተም አይምሯችሁ ውስጥ በምናባችሁ እንድትስሉ ፈልጋለሁኝ። ሀከር ሲባል ማለት ነው ሁዲ ያደረገ ልጅ ቤቱ ክፍል ውስጥ ቁጭ ያለ አያወራም፣ ቤተሰቦች ምናምን ከፋፍቶ 6 ስክሪን ከፋፍቶ ኮምፒውተሩ ላይ የሆነ አረንጓዴ 120 ምናምን ነጥቦች ጭጭ ምናምን እያሉ ቁጭ አድርጎ የሚያደርግ ሰው ነው አይምሮ ውስጥ ያለው። ይሄ ነው ይሄ ብቻ ነው ወይም ደግሞ እንደዚህ አስፍተን ወይም አጋና የምናየው ነገሮች አሉ። ኢስተርን ዩሮፕ ነው የሚመጣ፣ ራሽያ፣ ሰሜን ኮሪያ፣ አሜሪካ ምናምን ደግሞ ብቅ ይሉብናል አይምሯችን ውስጥ ሃኪንግ ሲባል ማለት ነው። ይሄ እንድታብራሩ የሚፈልገው ለሀከሮች ወይም ሃኪንግ የምትባላት አይምሯችን የሳልነው ስዕል የሆነ ደረጃ አስመረንበታል። ይሄ ሃኪንግ ነው አይ ይሄማ አይደለም ብለን ያወጣ ነው ሳናስበው ካታጎሪዎች አሉና እናንተ እንድትነግሩኝ እፈልጋለሁኝ። ስለዚህ ቶማስ ሃኪንግ ምንድን ነው? ሀከር ምንድን ነው? ሀክ ማድረግ ምንድን ነው የሚለውን መሰረታዊ ዴፊኒሽኗ ነገር። ልክ ነህ። ማለት ኖርማሊ የምታስበው በተለምዶ ሀከር ነው ሲባል በቃ ተሸፍኖ የሚሆን ሌሊት ሙሉ ያደረ በቃ መግባት እንትን ውስጥ ግን ትርጉሙ ሃኪንግ ምንድን ነው? የሆነ ሲስተም የኮምፒውተር ሲስተም ከታለመለት ስራ ውጪ ማለትም ኔሴሰርሊ ጉዳት ለማድረስም ላይሆን ይችላል። ግን ኢቨን ያለ ላይሰንስ የሚሰሩ አሁን ሶፍትዌሮች አሉ አንዳንድ ሰዎች ቢጠቀማቸው ክራክ የተደረገ ምናምን እሱንም ሃኪንግ ውስጥ ይጨመራል። ከኖርማል ኢንቴንሽን ውጪ ማለትም አሁን ለምሳሌ ያንተ ባለቤትነት ያለው ዲቫይስ ኖሮ ያንተ ስልክ ነው ያንተ መረጃ አለ እዛ ውስጥ ሌላ ሰው ያንን አክሰስ ካደረገ ድረስ አንኦቶራይዝድ እስከሆነ ድረስ ማለትም ያልተፈቀደለት አክሰስ እስከሆነ ድረስ ሃኪንግ ይባላል። ስለዚህ ሙሉ ሬንጁ ነው ይሄ ትልቁ የምናያቸው አይነት ሃኪንግ ብቻ ሳይሆን ከተፈቀደለትና ከታሰበው ኢንቴንት ከተደረገው ግልጋሎት ውጪ ማድረግ ማለት ነው ሃኪንግ ማለት። ያው እንዳልከው መጀመሪያ አንድ ክፍል ውስጥ ሆኖ ሃክ እንደሚያደርገው እሱም ሃኪንግ ነው። እሱ በጣም ቱ ዘ ኤክስትሪም ሂደን ነው። ትላልቅ ድርጅቶችም አሉ እንደዚህ የሚሰሩ። ሃኪንግ ማለት ያለ ፍቃድ የተለያዩ ሶፍትዌሮች፣ ሲስተሞች ወይ ኔትወርክም ሊሆን ይችላል ክፍተት ይኖራቸዋል። እነዚህ የማናውቃቸው ክፍቶች ያ የሰራውን ሰው የማያውቀው ክፍተቶች ይኖራል እና እነሱን ክፍተቶች ተጠቅመው እዛ ውስጥ ገብተው መዝረፍ ሊሆን ይችላል፣ ዳታ መውሰድ ሊሆን ይችላል፣ ማቆም ይችላል ስራውን እና ብዙ እንደዚህ አይነት ስራዎች ናቸው። እና ወደ ትናንሹ እንኳን ስንመጣ አንድ ሰው ለምሳሌ ጓደኛውን በቀላል መልኩ ሲያይ እንደዚህ ዩዘርኔም ወይ ፓስወርድ ሲያስገባ አይቶ ወይም ደግሞ እንደዚህ አፕሊኬሽኖች አሉ ሰፈር ውስጥ የሰው ዋይፋይ አፕሊኬሽኖች ተጠቅመው ፓስወርድ መውሰድ እና ማስገባት እንደዚህ እስከ ታች እስከመጣን ድረስ ይህም እንደ ሃኪንግ ይጠራቀማል፣ አንድ ላይ ይገባሉ። ሁላችንም ሀከሮች ነን ቤተሰቦቻችን። አሁን በተነገረው ዴፊኒሽን በአንድም በሌላም በእንዳልካችሁ በተለይ መጥፎ ሀሳብ ኖሮ እንኳን ሳይሆን ያደረግናቸው ነገሮች አሉ። ላይ ኮሊት አሁን በነገርክን ስልክ ፓተርን እና ፓስወርዶች ዋይፋይ ቢያንስ በተማሪነት ጊዜያችን ዋይፋዮችን ለኛ ማይሆን አክሰስ ብቻ ፈጠራን ወይንም ደግሞ በፈጠሩ ሰዎች እናንተ አይነት ተማሪዎች በነበሩ ሰዎች የተሰጡን ሼር የተደረጉ ዋይፋዮች ነበሩ ተጠቅመናልና እነዚህን ማወቃችን ያስፈልጋል። አሁን የሆነች መሰረታዊ ጥያቄ የምጠይቃችኋለች። የኮምፒውተር ሲስተም እና የኮምፒውተር ዳታን በተመለከተ ለኛ አዋጃችን ላይም የኮምፒውተር አዋጅ ላይ የኮምፒውተር ዳታና የኮምፒውተር ሲስተምን በተመለከተ ይሄን ነገር የጠለፈ ኢንተርፌር ያደረገ ኢንተርሴፕት ያደረገ የሚባሉ ነገሮች አሉና እንዲገባኝ የኮምፒውተር ዳታና የኮምፒውተር ሲስተም ሲባል ዝም ብሎ ያስቀመጡ አይመስለኝም እና ዲፍረንሳቸውን እንድትነግሩኝ ይፈልጋሉ። የኮምፒውተር ዳታና የኮምፒውተር ሲስተም ሲባል ምን ማለት ነው? እዚህ ላይ የሆነ ድርጊት ያደረገ ስለሆነ እያለ እየተባለ የሚወራው የኮምፒውተር ዳታ ምንድነው? የኮምፒውተር ሲስተም ምንድነው? ይግባል።
እሺ ኮምፒውተር ዳታ ማለት ያው በአንድ ኮምፒውተር ውስጥ ያለ ኢንፎርሜሽን ሆኖ ይተገበርልናል፣ የምንፈልገውን ነገር እንድናደርግ ያደርገናል ማለት ነው። ዳታው እዛ ላይ የተከማቸል ነገር ሊሆን ይችላል፣ ሶፍትዌርም ሊሆን ይችላል፣ እንደምናውቀው ዳታቤዝም ሊሆን ይችላል። እንደዚህ ያለ ነገር ነው ዳታ እና ያው በአብዛኛው ሀከሮች የሚመጡት ይህን ዳታ ለማግኘት እና የሚፈልጉትን ነገር ለማድረግ ነው። ዳሜጅም ሊሆን ይችላል፣ ሊሰርቁትም ምንም ሊያደርጉ ይችላሉ። ኮምፒውተር ሲስተም ማለት ደግሞ ሆል ሲስተም ማለት ነው። ሃርድዌርንም ያጠቃልልናል፣ ሶፍትዌሩንም ያጠቃልልናል እና ሁሉንም አንድ ላይ አቀናጅቶ የሚሰጠን ሶሉሽን ማለት ነው። አርቲሜቲክ ሊሆን ይችላል፣ ብዙ አይነት ካልኩሌሽን ሊሰራ ይችላል እና ዲጂታላይዝ አድርጎ አዘ ሆል ሲስተም ነው። የሃርድዌርም የሶፍትዌርም አንድ ላይ የተጠራቀመ ሲስተም ማለት ነው። ቤተሰቦቻችን በጣም እንድታሰምሩበት የምፈልገው ምንድነው የሆነ እድሜ ላይ ያለን ሰዎች እነዚህ ነገሮችን ሲሪየስሊ ላናየው እንችላለን፣ ወይንም ደግሞ ላይክ አይ እኔ ቤት አይመለከተኝም አይብልም ብናስበው ነገር አለ። ቻናል ዋን ላይ አንዳንድ ህጎች ላይ ፕሮግራም ይዘን ስንመጣ ቁጭ ብለን ሪሰርች ሰርተን ነው። ለምንድን ባልና ሚስቶች እናትና አባቶች ባይመለከታችሁ ልጆቻችሁ ይመለከታችኋልና አሁን የምታነሳልኝ ነገሮች ታናናሽ ወንድሞቻችን እህቶቻችን የደረሱ ልጆቻችን የደረሱ የምንላቸው ይህን አክሰስ ማድረግ የሚችሉ ነገር የነዚህ ግባት ያል ዝም ለማስባለም አሁን ልጆቻችን ስልክ የሌለው ልጆች የሉ ማለት ይቻላል። የተለያዩ አይነት ኢንስትሩመንቶችን ለልጆች ይሰጣሉና ከእሱ ጋር ተያይዞ የሚመጣው ነገር ቤተሰብ ለልጆቻችሁ ከፍታችሁ የሰጣችሁ በር መልስ ወደ እናንተ ቤት ፖሊስ እንዲያንኳኳና እንዲገባ ሊያደርጉ የሚችሉ ነገሮች ስለሆኑ ማወቅ አለባቸው ብዬ ስለማስብ ነው። ስለዚህ አሁን የተረዳነው ኮምፒውተርን በተወሰነ ተረድተነዋል ምን ማለት እንደሆነ። ካሁን በኋላ የምናስበው ስለ ኮምፒውተር ማስበው ተመሳሳይ አይደለም። ወይ ደግሞ ሀከሮች ስንላቸውም ሀክ መደረግ ስንለውም ነገሮችን አስፍቻለሁ እና በወንጀል ህጋችን ላይ የመጀመሪያ የተቀመጠችው ከኮምፒውተር አዋጁ ላይ በተቀመጠው ኢሌጋል አክሰስ ወይ ደግሞ ህገወጥ ደራሽነት የሚባል ነው። ማስቀመጡ ብቻ አይደለም ላይክ በደረጃ በርካና አድርጎ በሰዎች መካከል ሲደረግ ለህጋዊ ሰውነት በተሰጠው ተቋም ብቻ እንዲጠቀምበት የተሰጠ ከሆነ ይህን ነገር እኛ ሳይፈቀድልን የደረስንበት ወይ ደግሞ ኢሌጋል አክሰሱን የፈጸምነው እዚህ ላይ ከሆነ ቁልፍ መሰረታዊ ልማት የሚባሉ ላይ ቁልፍ መሰረታዊ ልማት የሚባሉት ለማህበረሰቡ ደህንነት ወይ ደግሞ ለሀገር ደህንነት የተባሉ ተቋማታቸው አሉና እቺኛው ኢሌጋል አክሰስ ወይ ደግሞ ህገወጥ ደራሽነት የምትባለው እንደየር ከሆነ እስከ 3 ዓመት በሚደርስ ገንዘብ መቀጫ አለው እስከ 5 ዓመት ከፊል እስከ 10 እስከ 15 ዓመት እያለ እየጨመረባቸው የሚሄዳቸው ጽኑ ስራቶችን ቀላል ስራቶችን የገንዘብ መቀጫዎችን ያለ ነውና መጀመሪያ አንደርስታንድ እናድርግ። እስቲ ቶማስ እንድትነግር የሚፈልገው ኢሌጋል አክሰስ ወይንም ደግሞ ህገወጥ ደራሽነት የሚባለው የኮምፒውተር ወንጀል ምንድነው? ህገወጥ ደራሽነት ነው ማለት አንድ እንደ ዲፌንድ አድርገን የኮምፒውተር ሲስተም ተጠቅመን ዳታችን አለ እዛ ውስጥ የምንጠቀማቸው ሰርቪሶች አሉ። እሱን ያንን ሲስተም ለማግኘት ወይም ያንን ግልጋሎት ለማግኘት እኔ ማን ነኝ የኔን ማለት አውተንቲኬት ማድረግ አለብኝ። ቶማስ ነኝ እኔ ሲስተሙ እንዲያውቅ ማለት ነው። ስለዚህ ለኔ ነው ስልጣን ያለኝ ማለትም አሁን የንግድ ባንክ አፕሊኬሽን ውስጥ ገብቼ እኔ ነኝ ማንቀሳቀስ የምችለው ብሩን ኦር ኤኒ ታይፕ ቲንግ ማድረግ የምችለው ምክንያቱም የኔ ነው የአውቶሪቲ። ሶ ኢሊጋል አክሰስ ነው ማለት ያልተፈቀደልንን ወይም የሌላ ሰውን የሌላ ድርጅትንም ሊሆን ይችላል ለኛ ስልጣኑ ያልተሰጠን ድርጊትን መፈጸም ማለት ነው። መግባትና አክሰስ ማድረግ ብቻ እሱ አንደኛው ነው። ከዛ ደግሞ አክሰስ ማድረጉም እስካልተፈቀደልን ድረስ አልተፈቀደልን ነው። አሁን ሰዎች በባልና ሚስት መካከልም ሊሆን ይችላል ፓስወርድ ተገኝቶ ኦር ስልክ ከፍቶ በማየት ምናምን ይሄ እስካልተፈቀደልን ድረስ አንኦቶራይዝድ ነው ወይም ያልተፈቀደ ተደራሽነት ነው ማለት ነው። ከዛ ግን እዛ ላይ ደግሞ ሌላ ድርጊት ከተፈጸመ ደግሞ እሱኛው አንኦቶራይዝድ ነው ማለት ነው። ምክንያቱም ስልጣኑ አልተሰጠኝም ያን ድርጊት ለመፈጸም ብር ለመላክ ሊሆን ይችላል ሜሴጅ ለመላክ ሊሆን ይችላል። ሶ የሁለቱ ዴፊኒሽን እንደዚህ ነው ማለት ነው። ኦኬ አሁን አንተ ስትናገር ብሩሌ ዘላለም እንድትነገር የሚፈልገው ኢሌጋል አክሰስ ወይንም ህገወጥ ደራሽነት የሚባለው መግባቴ ወይንም አክሰስ ማድረጌ ነው። አሁን እናንተ በነገራችሁኝ እና ደግሞ በህጉም የተቀመጠው ኢሌጋል አክሰስ የሚባለው ፍቃድ ሳይኖር መግባት አንድ ነገሮችን ወደ አንድ ሌላ የግል የሆነ ተቋምም ሊሆን ይችላል ግለሰብ ሊሆን ይችላል የእነሱን ፍቃድ ህጋዊ ፍቃድ ሳይኖራችሁ ሆነ ብላችሁ አክሰስ ማድረግ በራሱ በወንጀል ያስቀጣል የሚለው ትንሽም አይደለም። በነገራችን ላይ በግለሰብ ከሆነ እስከ 3 ዓመት በሚደርስ ነው። ተቋማት ላይ ከሆነ እስከ 5 ዓመት ገንዘብ መቀጮችም አሉት። በ10 ሺዎች በሚቆጠሩ የሚቀጣ ቅጣት አለ። እንደነገርኳችሁ የተቋማት ቁልፍ የሚባሉ መሰረተ ልማቶች ደግሞ ሲሆኑ እስከ 10 ዓመት ድረስ የሚደርስ ጽኑ እስራቶችን የሚቀጡበት ነው። አንደኛዋ የምጠይቅህ ገብቼ ምንም ካላደረኩስ በቃ ገባሁ አሁን እንዳልከው ፓስወርድ ወይ የለውም ወይ ነበሩና አውቀው ነበረ በቃ ተክተክተክ አድርጌ ገባው ምንም አላጠፋሁም አልጻፍኩም
በቃ አየው ይሄ ወንጀል ነው ተብሎ ተቀምጦብኛል። አንደኛ ለምን ወንጀል የሆነ ማለት ማየቴ ወንጀል የሚሆኑባቸው አግባቦች አሉ ወይ? እንደገና ደግሞ እዚህ ደረጃ ድረስ ሊያስቀጡ የሚችሉ ከሆኑ ማህበረሰቦች ወይም ተመልካቾች ቤተሰቦቻችን እንዲገባ ስለምፈልግ ነው። ምንም ያደረኩት ነገር የለም እኮ በኋላ የምናያቸው ሌላ ወንጀሎች አሉ። ጣልቃ መግባቱ ምን ከማየት የዘለለ ድርጊቶች የሚደረጉበት አለ። ግን አሁን እኔ ገባሁኝ አየሁኝ ግሬዴን ማየት ፈለግኩኝ። አስተማሪም እንደሰጠኝ እንደምፈለገ የሆነ ነገር አድርጌ ገባሁኝ አየሁት። ኦኬ ይሄ ነው ኦኬ ፋይን ከሆነ ምንም አላረገም ብዬ ነበር። ሲ ከሆነ ትንሽ ወይ ቢ ፕላስ ወይ ምናምን ላረጋት ነበር፣ ግን አላረኩም። በቃ የምፈልገው ነው። ምንም ካላደረግኩኝ ይሄኛው በወንጀል ተቀምጧል እና ሰው ወንጀል ለወንጀል እንዳታደርጉ ብቻ አይደለም ማለት የምፈልጋቸው እንዲረዱ ትፈልጋለሁ የወንጀል የሆነበትን ምክንያትና በኤክስፔሪንስም በምሳሌዎችም አክሰስ ማድረግ የሚፈጥራቸው የሚከፍታቸው በሮች ወይም ደግሞ ሮንግ የሚያስደርጋቸው ለምን ወንጀል የተቀመጠበትን እንዲገቡ እንድንረዳው ከሙያቸው አንፃር ነገር እሺ። አሁንም ያው ስንመጣ ዋናው ፍቃድ ነው። ያለ ፍቃድ ነው የተደረገው ማለት ያለ ፍቃድ ደራሽነት ማለት ነው። ስለዚህ እየገባን ነው የሌላ ሰው ሲስተም ሊሆን ይችላል፣ ኔትወርክም ሊሆን ይችላል። እንዳልከው ደግሞ በትላልቅ ሲሆን ከፍ ሲል ቁልፍ መሰረተ ልማቶች ላይም ሊሆን ይችላል እና ዋናው የሚታየው ፍቃዱ ነው። ፍቃድ አንአውቶራይዝድ አክሰስ ነው የሚለው ህጉ ላይም እንደተጠነቀቀው። ስለዚህ ምንድነው የምናደርገው? አልተፈቀደልንም። ስላልተፈቀደልን መግባት የለብንም ማለት ነው። ከመጀመሪያው ጀምሮ ገብተን ምንም አላረግንም ወይ አላጠፋንም ወይ ምንም አላረግንም፣ ግን ስቲል የምንገባበት ቦታም ይወሰናል። እንዳልከው ሊለያይ ይችላል ተቀጭነት ሌቭሉ፣ ግን ዋናው መግባት ነው። ገብተህ የምታየው ነገር ለምሳሌ አሁን ቁልፍ መሰረተ ከምንላቸው ውስጥ አሁን ለምሳሌ የኢትዮ ቴሌኮሙኒኬሽን ወይ የባንኪንግ ሴክተር ውስጥ ያለ ነገር ቢሆን የገባኸው ገብተህ አይተህ ነው የመጣኸው፣ ግን ስቲል ያየው ነገር ብዙ ፋይናንሻል ዳታ ያለው ሊሆን ይችላል እና ብዙ ተጠያቂነትም ይኖረዋል ማለት ነው። ለምሳሌ እንደዚህ ቁልፍ መሰረተ ልማት ውስጥ ስንመጣ ለምሳሌ የሀገርን ደህንነት ሊይዙ የሚችሉ መስሪያ ቤቶች ጋር ለምሳሌ እንደ ኢንሳ አካባቢ እንደዚህ ገብተህ መውጣትም መሞከርም ትልቅ ተጠያቂነት አለው ማለት ነው። ስለዚህ ገብተህ ምንድን ነው ኦፐን የምታደርገውም ሌላ የሚመጣም ነገር ሊሆን ይችላል። አንዴ ክፍተቱ ሲገኝ ብዙ ይዞ የሚመጣው ነገር ስላለ በዛ መልኩ አስቸጋሪ ይሆናል ማለት ነው። በተቋም ደረጃም ደግሞ ስታስበው ለምሳሌ ተፎካካሪ ቢዝነሶች ካሉ ለምሳሌ የዛኛው የተፎካካሪን ቢዝነስ የደንበኛ ዝርዝር ሊሆን ይችላል ወይ የቢዝነስ አሰራሮች ሊሆን ይችላል እና እነዛን ነገሮች አክሰስ ካደረኩ ምንም ነገር አልቀየርኩም፣ ግን አይቻለሁ አይደል? ማንም ሳይፈቅድልኝ ቅድም እንደወራ ነው ምሳሌ ነው በር ተከፍቷል ብለህ መግባት አትችልም። እዚህ ፓስወርድ ባይኖረው እንኳን አይቻልም። ያንተ አይደለም ፓስወርድ ከሌለም ካየው አይሆንም ነው በፍጹም። ስለዚህ ኢሌጋል አክሰስን ኳሊፋይ አድርጓል ማለት ነው። ፓስወርድ ሳይኖር መግባቴና ማለቴ ፓስወርዱ አይደለም ዋናው ያንተ አይደለም። ስለዚህ ከተፈቀደልና ከስልጣን ውጪ ነው ያለው እዚህ ጋር። ጥሩ ፓስወርድ የለውም ብላችሁ ኤክስኪውዝ ልትፈጥሩ የነበራችሁ ሰዎች ፓስወርድ ከሌለም የእናንተ ካልሆነ አክሰስ ማድረግ አትችሉም። ካደረጋችሁትስ የዘረዘርናቸው ቅጣቶች ይከተላችኋል ማለት ነው። ግልጽ ለማድረግ አንዳንድ ጥያቄ ጠይቃችኋል ከዚህ ጋር በተያያዘ ማለት ነው። የጎረቤቴን ዋይፋይ ፈጣን ስለሆነ ተጠቅሜ ምን የራሴን ነገር ነው ያደረኩት፣ ግን በቃ ተጠቀምኩኝ። እሱን ኢሌጋል አክሰስ ፈጽሜያለሁ። እሱም በትክክል ያው ኢሊጋል ነው፣ ያንተ አይደለም፣ ያለ ፍቃድ ነው የገባኸው። ዋናው ማምጣት ያለብን እንደዚህ የዲጂታል ዓለሙ ላይ ፍቃድ አለ ወይ ነው። በስነ ስርዓት ፍቃድ ተሰጥቷል አልተሰጠም፣ ስለዚህ ገባህ ተጠቀምክ፣ ያው ተጠያቂነት አለው። ሜቢ ኤክሴፕሽን የሚኖረው ኤርፖርቶች ውስጥ ያሉ ዋይፋይ፣ ሆቴሎች ውስጥ ያሉ ዋይፋይ እነሱ ያው በታወቀ መልኩ ለፐብሊክ እንዲጠቀሙ የተቀመጡ ናቸው። የዛን ጊዜ ገብተህ መጠቀም ልትል ትችላለህ፣ ግን እሱ የዛን ጊዜም ብልጥ መሆን አለብን። እንደዚህ ኦፕን ነገሩ ስንገባ ወደኛ ምን ይመጣል ብለን ማሰብ አለብን። በአብዛኛው ኦፕን የሆኑ ነገሮች ያው ጥያቄ ሴኩሪቲ ላይ ከፍተኛ ጥያቄ ይኖራቸዋል። ልንዘረፍ እንችላለን፣ ዲቫይሳችን ኮምፕሮማይዝ ወይ ሊወሰድብን ይችላል፣ ሀክ ልንደረግ እንችላለን። እሱንም አስበን ኦፕን ሲሆን ብዙ ነገር ኮንሲደር አድርገን ነው መግባት ያለብን ማለት ነው። ሁለተኛ ጥያቄ አብሬ ከምሰራው የስራ ባልደረባዬ ጋር እንበልና ሁለታችንም ቦነስ ለማግኘት ብዙ ስራ መስራት አለብን። እኔ 10 ነገሮችን ማሳካት ካለብኝ ወይም ደግሞ ቀድሞ 10 ያሳካ ሰው ቦነስ ያገኛል የሚባለው ለማወቅ ባልደረባዬ በሌለበት ጊዜ ላይ ስንት ላይ እንደደረሰ ለማወቅ ፈልጌ ፓስወርዱን ጠቅጠቅ አድርጌ አይቼ ኦኬ ስንት ላይ ምንም አላልኩም መልሼ ዝግት አድርጌ መቀመጤ አሁን ኢሌጋል አክሰስ ነኝ አድርጌያለሁ። ፓስወርዱን ስለሰጠህ ነው እዚህ ጋር አለ የተለየው። ምክንያቱም ባልደረባ ወይ ፓስወርዱን ሰጥቷል ወይ በሆነ ምክንያት ፓስወርዱን አውቋል።
ግን ያንተ አይደለም ያ ማሽን ያ ኮምፒውተር ሲስተም ያንተ አይደለም፣ ያ ኮምፒውተር ዳታም ያንተ አይደለም። ሶ አሁን እዚህ ጋር ስትገባ ዳታውን ምንም ነገር ባታደርገው ሹር፣ ግን ስቲል ኮምፒውተር ሲስተም ግን አክሰስ አድርገሃል። ስለዚህ እሱም ቢሆን ደሴም አንድ አይነት በጣም ጥሩ ሌብል ኦፍ ቅጣት ነው። በደንብ ግልጽ እንዲሆንልኝ የፈለጉበት ምክንያት አዋጃችን ላይ የሚናገረው የኮምፒውተር ወንጀል አዋጃችን ላይ አንድ ሰው አውቆ እና ደግሞ ፍቃድ ባልተሰጠው ስለምትናገረኛው ፍቃድ ማግኘት አክሰስ ፍቃድ ማግኘት ማለት እኔ የአንድን ሰው የእናንተን ፓስወርድ አወቅኩት ማለት ፍቃድ አገኘው ማለት አይደለም። አብዛኛው ሰው የሚፈጠርበት ስህተት ምንድነው? ስለምናውቀው አይ ነግሮኝ ስለነበረ ፓስወርዴን እኔ እንዳልረሳው፣ ለምሳሌ ሾርት ሜሞሪ ካለብኝ ፓስወርዴን የምረሳው ሰው ኮንኩ ፓስወርዴ ከጠፋኝ ይሄ ነው እሺ ብዬ ነግሬ ለአንድ ሰው ያንን ለእናንተ አድቫንቴጅ ደግሞ ሀክ ማድረግ ወይም ደግሞ አይ ፓስወርዱን ሰጥቶኛል የምትሏ ነገር እንደ ፈቅዶልኛል መከራከሪያ ማንሳት አትችሉም። በተለያየ ምክንያት ፓስወርዶች እንደተባለች ሊሰጥ ይችላል። አውቀው እናንተ አውቃችሁ ሊሆን ይችላል፣ እኛ ሰጥተን ሊሆን ይችላል። አክሰስ ማድረጉ ትክክል አይደለም ነው። እናንተና አንዳንድ ጥያቄ ጠይቃለሁ። ቤተሰቦቻችን የምንጠቅብ ጥያቄ አለ። የትዳር አጋራችሁ ስልኳን ፓተርኑን ከፍታችሁ እያንዳንዶቹን ፎቶዎች ወይንም ደግሞ ሜሴጆች ብታነቡ ኢሌጋል አክሰስ ውስጥ ፎል ያደርጋል ወይንስ አያደርግም? ጥያቄዎቻችሁ እንድትመልሱ እንፈልጋለን። ዝም ብለን አይደለም የምንጠይቃችሁ፣ እርስ በርሳችሁ እንድታወሩበት ነው። ለጸብ መጫር፣ ለመጨቃጨቅ እና ደግሞ በመካከላችሁ ኔጌቲቭ ነገር ለማምጣት እነዚህን ጥያቄዎች አናጠይቅም፣ ግን አውሩበት። የስ ሞራል በመካከላችሁ መዋደድ አለ፣ ፍቅር አለ። የኛ ጥያቄ ተጋባችሁና መሪ ሰርተፊኬት አላችሁ ማለት የአንዳችሁን ስልክ አንዳችሁ የመበርበር መብት ሆኖ አውቶራይዜሽን ሰጥቷችኋል ወይ የሚለውን ጥያቄ ለእናንተን ጠይቃችኋል። ምላሹን ተነግሩናላችሁ ኔክስት ታይም ስለምንመልስላችሁ ማለት ነው። ስለዚህ ባል ወይንም ሚስት የትዳር አጋራቸውን ስልክ እነሱ ሻወር ከገቡ ወይም ደግሞ ውሻውን ወክል ያደረጉ ሲወጡ እናንተ ከፈት አድርጋችሁ እያንዳንዱ ነገር አይታችሁ ዘግታችሁ ማስቀመጣችሁ አሁን ከተነገራችሁ በህጉ ከነገርኳችሁ ባለሙያ ከነገሯችሁ አንጻር ኢሌጋል አክሰስ ወይንም ደግሞ ህገወጥ የሆነ ደራሽነት ፈጽማችኋል ወይንስ አልፈጸማችሁ የሚሉን ምላሹን ለእናንተ እንተዋለን። አስቀምጡልን። ሁለተኛው እንደ ወንጀል የተቀመጠው ወይም ደግሞ ከእናንተ ጋር የምናወራው የህገወጥ ጠለፋ የሚባለው ነው፣ ወይንም ደግሞ ኢንተርሴፕሽን የሚባለው ነው። እንድትረዱ እንፈልጋለን። አሁን ይሄኛውን በሉ ካላችሁኝ አይምሮ ላይ የሚመጣልኝ ነገር የለም። ቅድም የነገርኳችሁ ሃኪንግ ስላለ ኢሌጋል አክሰስን ቱ ሰም ዲግሪ አንደርስታንድ ያደረኩት ነገር አለ። ያው አክሰስ የሚለው ነገር ስለሆነ ሳይፈቀድልኝ አክሰስ አድርጌያለሁ ነው። ጠለፋ የሚባለው ወይንም ደግሞ ኢንተርሴፕሽን የሚባለው ምንድን ነው? ከኢሌጋል አክሰስ የሚለየው ምንድን ነው የሚለውን በደንብ ግልጽ ለእኔም ለተመልካቾቻችን ለቤተሰቦቻችን ግልጽ እንዲሆንላችሁ ስለምንፈልግ ቶማስ በሚገባን ቋንቋ አድርገህ አንድ ሰው ህገወጥ ጠለፋ ፈጽሟል የሚባለው ምን ሲሆን ነው? ጠለፋ ተፈጽሟል ማለት የሆነ መረጃ ኮምፒውተር ዳታ ያልነው ዲፋይን አድርግ ነው። እሱ በሚንቀሳቀስበት ከአንተ ወደ ባንክ ሊሆን ይችላል፣ ከአንተ ወይ በስራ ኢሜል የምትልከውም ሊሆን ይችላል። የሚስተላለፈውን መረጃ መሀል ላይ መያዝ ማለት ነው። ላያቋርጠው ይችላል ሲስተሙ፣ ግን ከህገ ወጥ አክሰስ ጋር የተገናኘ ነው። ምክንያቱም ያልተፈቀደልን መሀል ላይ ነው። ሲስተሙ ላይ እንኳን ማለት የአንተ ኮምፒውተር ላይ ደርሶ ከአንተ ኮምፒውተር ውስጥ ካወጣሁት አፍተርዋርድ ነው ሀፕን ያደርገው፣ ማለትም ከደረሰ በኋላ ማለት ነው። ኢንተርሴፕሽን ከሆነ ግን ከመድረሱ በፊት ለምሳሌ ቴሌግራም ላይ ሰዎች ሊንክ ይላክላቸውና ክሊክ ያድርጉና ከዛ ቴሌግራም የክላችሁ ቁጥር ኦኬ በሉ ምናምን ያስገባሉ። ሀፕን የሚያደርገው ምንድነው? የሚፈጠረው ነገር ምንድነው? ሌላ ሰው የነሱ ቴሌግራም ላይ ሳይንድ ይሆናል። ማለትም ሌላ ስልክ ያለው ራሻም ሊሆን ይችላል። ይሄ ሀከር ያንተ ቴሌግራም አክሰስ አለው ማለት ነው። አሁን በመሀል ከተጠለፈ በኋላ ኤኒ መረጃ ወደዛ ቴሌግራም አካውንት የሚላከው ይሄ ሰውዬ በመሀልም ያገኘው ነው። ሌላኛው ኤግዛምፕል ደግሞ ፐብሊክ ዋይፋይ ስትጠቀም ቅድም ያወራነውን የሴፍቲ ኢሹ ያልነው የፐብሊክ ዋይፋይ ላይ ችግሩ ምንድነው? ወይም ፓስወርድ የሌለው ዋይፋይ ስትጠቀም ማለት ነው ማንም ሰው እዛ ላይ ያለውን ወደ ምን እየላክ እንደሆነ ማለትም ምን ዌብሳይት ላይ እየሄድክ ነው፣ ባንክ የተጠቀምክ ነው ወይ መሀል ላይ ሌላ መረጃ መላክና ምንድነው ማቋረጥና መውሰድ ይችላል ማለት ነው መረጃ። እሱ ነው ኢንተርሴፕሽን የሚባለው ዴፊኒሽን። ቤተሰቦቻችን አሁን የተባለውን ደግሞ ማለት ነው የሙያው ዴፊኒሽን ይሄ እንዳለ ሆኖ በህጉ ላይ የተጻፈችውን ነግራችሁና የበለጠ እያዳበርን እንሄዳለን። በኮት ውስጥ እንዳለ በኮሙኒኬሽን ሂደት ላይ አይ ቲንክ አሁን የነገርከን ነገር ማለት ነው በኮሙኒኬሽን ሂደት ላይ ያለን የኮምፒውተር ዳታ ወይም የዳታ ፕሮሰሲንግ አገልግሎት መከታተል፣ መቅዳት፣ ማዳመጥ፣ መውሰድ፣ ማየት፣ መቆጣጠር ወይንም ሌላ ተመሳሳይ ድርጊት ያደረገ ይላል። ከ5 ዓመት ጽኑ እስራት 5 ዓመት በሚደርስ ጽኑ እስራት ያስቀጣል። ቅድም እንደነገርኳችሁ ደግሞ የህግ ሰውነት በተሰጠው ተቋም ለእሱ ብቻ አገልግሎት በኋላ ጉዳይ ላይ ሲሆን እስከ 10 ዓመት ከ5 ዓመት እስከ 10 ዓመት ከፍ ያደርገዋል። ቁልፍ የሚባሉ መሰረተ ልማቶች ላይ ያደረገ ደግሞ ከነበረ ይሄ ድርጊት የተፈጸመው ጠለፋው ከ10 ዓመት እስከ 15 ዓመት በሚደርስ ጽኑ እስራት ያስቀጣል። የገንዘብ መቀጮችም አሉት ማለት ነው።
አንደኛ ክብደቱን ያሳያል። መጥለፍ የሚባለው በቅጣቱም እንኳን ብታዩት ከአክሰስ ወይንም ደግሞ ህገወጥ ከሚባል ደራሽነት የከበደ ሆኗል። ዘላለም አሁን እናንተ እንድትነግሩ የሚፈልገው በምሳሌ እያስረዳችሁን እንዲገባን አንድ ሰው ገብቶ የደረሰ እኔ ጋ የደረሰ ነገር ሳይሆን እኔ የባለቤቴን ወይ እኔ የስራ ባልደረባይን ስልክ ጠልፌ የቃሉ ጠልፌ ስለሆነ እማዳምጥ ከሆነ የት ውስጥ ነው ፎል የሚያደርገው? አሁን ጠለፋ ውስጥ ፎል ያደርጋል ነው ወይንስ አይ ሌጋል አክሰስ ነው ለስልኩ ሌጋል አክሰስ ነው የሚለው እንድትለዩልኝ። የጓደኛዬ ወይም የትዳር አጋሪ ወይም የኮሊጌ ላይ ኢሌጋል አክሰስ ምን ሳደርግ ነው ኢሌጋል አክሰስ የተባለው? እቺ ያደገች ወይም ደግሞ ተለይታ መጥለፍ የምትባለው ምን ሲሆን ነው የሚለውን አስረዳኝ። ያው በዚህኛው ደረጃ ስንመጣ መጥለፍ ነው። ይኸው ፍቃድ ምንም እዛ ድረስ አንደርስም። ስለዚህ ፎር ሹር ያኛው ሰው የሚጠቃው ሰው አያውቅም ማለት ነው። ስለዚህ በሚያደርጉት ፎን ኮንቨርሴሽን ሊሆን ይችላል። አንዳንዴ አፕሊኬሽኖች አሉ። ለምሳሌ አንድ ስልክ ላይ ይጫንና ስክሪን የምታደርገውን የምትነካውን ሙሉ እስከ መቅረጽ ያኛው ሰውዬ ሪኮርዲንግ ያያል ማለት ነው። እዛ ድረስ የሚደርሱ ከፍተኛ እንትኖችም አሉ። ኮምፒውተራይዝ ሲስተሞች ላይም ሶፍትዌሮች ትላልቆች ላይም እንደዚህ አለ እና በቀላሉ ብትመጣ አንድ ባል የሚስቱ ነው ለምሳሌ ስልክ በእንደዚህ አይነት መልኩ ጠልፎ የምታደርገውን ነገር ሁሉ ሲከታተል ቢውል ወይ ስልክም እንደዚህ ሪኮርድ የሚያደርግ ከሆነ ኮንቨርሴሽኖችን ጠለፋ ፈጽሟል ማለት ነው። በጣም አውርደ ነው ስንመጣው እዚህ ድረስ ይመጣል ማለት ነው። በትላልቅ ሲሆን ያው ብዙ ድርጅቶች ትላልቅ ድርጅቶች እስከ መጠለፍ እንደዚህ ይደርሳሉ ማለት ነው። ይሄ ነው። ስለዚህ አሁን እናንተ በነገራችሁን ዴፊኒሽን አንድ ሰው የሌላን ሰው ስልክ ወይንም ደግሞ ኮምፒውተር የትኛውም ሲስተም ፓስወርድ ክራክ አድርጎ ከገባ ኢሌጋል አክሰስ ነው የሚባለው ወይም ህገወጥ ደራሽነት ነው። ይሄኛው መግባት ፓስወርድ ባይኖረውም ሳይፈቀድለት ከገባ ህገወጥ ደራሽነት ነው እያላችሁ እንደሞ ያላችሁት። ጠለፋ የሚባለው ምንድነው? ያን ያው ሳይገባ መጥለፍ አይችልም ብዬ ተስፋ አደርጋለሁ። ከተቻለ ትነግሩኛላችሁ። ሁለት ነገር እያጠፋ ነው ማለት አንደኛ አክሰስ አድርጓል ያለ ፍቃድ ነው። ፍቃድም ተሰጥቶት ለምሳሌ ችግር የለውም ባለቤትዋ ከነበረች አንተ በሰጠኝ ኤግዛምፕል ላይ ፍቃዷን ሰጥታ ስልክ ውስጥ እንዲገባ ባለቤቷን ከፈቀደችለት ወይንም ደግሞ ባልና ሚስቶች በእናንተ ኤግዛምፕል የምንሰጠው ክሎዝ ኢንቲሜሲ ያላችሁ ሰዎች ናቸው በሚል ነው እንጂ ማለት ነው። የስራ ባልደረቦች፣ አሰሪና ሰራተኛ፣ ተቀጣሪዎችም ወይንም ጓደኛሞች ሊሆኑ ይችላሉ። ፍቃድ ሰጥቼ እንኳን አይ ግባ ችግር የለውም ፓስወርድ ይሄ ነው ብዬ ከገቡ በኋላ በምትሉኝ አይነት አፕሊኬሽኖችን በመጠቀም ከዛም በኋላ ፍቃድ ከሰጠውበት ጊዜ ጀምሮ ላይ እኔ ፍቃድ ያልሰጠውበትን ፍቃድ የሰጠውት አክሰስ እንዲደረግ ነው እንጂ እንድጠለፍ ፍቃድ ባልሰጠውበት ላይ አፕሊኬሽኖችን አስቀምጠው እያንዳንዱ ማድረጋቸው ነገሮች የሚያዩ ከሆነ ጠለፋ ነው። አትጥለፉ። አይ ጠልፋለሁ ካላችሁ 5 ዓመት ጽኑ እስራት ከፍ ካለ 10 ከፍ ካለ 15 ትገባላችሁ ማለት ነው። ስለዚህ ኢሌጋል አክሰስን አንደርስታንድ እንዳደረጋችሁ ተስፋ አደርጋለሁ። መጥለፍን አንደርስታንድ እንዳደረግን ተስፋ አደርጋለሁ። እዚህ ላይ የምትነሳ ጥያቄ አለች። በእኛም ሀገር እንደዚህ ኮሚኒቲያችን ላይ በምናወራ ደግሞ በተለያዩ ሀገራቶችም ላይ ማለት ነው የአንዳንድ ቤተሰቦች ወይንም ደግሞ በቤተሰብ እንየውና ልጆቻቸው ላይ ትራኪንግ ዲቫይስ የሚያደርጓሉ ወይንም ደግሞ የሄዱበትን የሚያዩ ለልጆቻቸው የልጆቻቸው እንረዳለን። ከ18 ዓመት በታች ልጆቻቸው ስለሆኑ የት ነው ልጆች የሚውሉት? አንደኛ ለመጠበቅ ቢጠፉባቸው በተለይ ምክንያት ነው የሚደረገው ጉልኮዝ ነው ብዬ ተስፋ አድርጋለሁኝ ማለት ነው። ግን በትዳር ሀገሮች ባለመተማመን ምክንያት የተነሳ የሚባለውን ወይንም ነው ህገወጥ ጠለፋ የሚባለውን ድርጊት እንደፈጸሙ እንዲያውቁ ፈልጋለሁ። ስለዚህ ቤተሰቦቻችን መልካም ትዳር እንዲኖራቸው እንፈልጋለን። መልካም የስራ ግንኙነት እንዲኖራቸው እንፈልጋለን። የምንረዳው ናቸው ነገሮችን እኔ አይደለም እንረዳለን ስለ ህግ የሚረዳባቸው ነገሮች አላቸው። የጠለፋ የምትባለውን ጠለፋ ውስጥ እንኳን ጠለፋ የምትባለውን ተመሳሳይ ድርጊት አድርጋችሁ እዛ ወንጀል ውስጥ ፎል እንዳይሆን እዛ ዴፊኒሽን ውስጥ እንዳይሆን የሚያደርገው ልጆቻችሁን መንከባከብ፣ መጠበቅ፣ ማደግ ያለባቸው ነገሮች ስላለ እሱኛውን ትራክ እያደረጋቸው ስለሆነ ጠለፋ የሚለው ዴፊኒሽን ውስጥም ላይገባ ይችላል። መብትም ስላላችሁ ማለት ነው። ወይ ያልተፈቀደላችሁ ወይ ደግሞ ሆነ ብላችሁ የሚባሉ ነገሮችን የሚያሟላ ሳይሆን ልጆቻችሁ ናችሁ መጠበቅ አለባችሁ። እነሱን ትራክ ማድረጋችሁ ጠለፋቸው አይባልም። ደሴም ነገርም ደግሞ ሚስታችሁ ወይ ትዳር አጋራችሁ ወይም ሌሎቻችሁ የስራ ባልደረባም ከሆኑ ማለት ነው መኪናው ላይ ጂፒኤስ ገጥማችሁ የት እንደሄዱ መጠየቃችሁን አይ እኔ ተጠለፈብኝ ብላችሁ ሰራተኛው መክሰስ አትችሉም። ምክንያቱም አሰሪዎች መኪኖቻቸው የት ሄዱ፣ ምን ያህል ስራ ሰሩ፣ የት ቦታ የተባሉ ትራክ ማድረግ ስለሚችሉ ይሄኛው እንደ ጠለፋ አይሆንም። ለምን? መብቱ ስላላቸው። ይሄ ግን ማለት ሰራተኞቻቸውን የግል መብታቸውን የግል ፕራይቬሲያቸውን በሚነካ ሁኔታ ስልካቸውን ጠልፎ ምን አወራ ወይንም የግል መኪኖቻችን የሄዱባቸውን ቦታዎችን አንተ ኮምፒት ከሚያደርግ ቦታ ጋር ይሄዳል የድርጅታችሁ መኪና ሳይሆን የግለሰብ መኪና ወይንም የግል ሁኔታቸው የግል ስልካችሁን ጠልፋችሁ ነገሮችን ትራክ የምታደርጉ ከሆነ በዚህ ወንጀል የምትጠየቁ ናችሁ። ስለዚህ ይሄ ላይኗን የሞራሏን የቤተሰባዊነቱን ህጉን ላይኑ በደንብ ማስመሩት ልዩነቱን እንድታውቁ ስለምንፈልግ ነው። ወደ እናንተ መልሳለሁ።
አሁን ከመጥለፍ ወደ ሌላ ከፍ ወዳለ ዳሜጅ ከፍ ያለ የሚለው በእኔ አገላለጽ የሚሆነው እናንተ ተነግሩኛላችሁ የትኛው ቀላል ነው የትኛው ከባድ ነው የሚሉትን በኋላ የምናያቸው ስለሆነ ማለት ነው። ከመጥለፍ ከፊልና በኮምፒውተር ስርዓት ውስጥ ጣልቃ መግባት ይባላል። ኢንተርፌረንስ የሚለውን ያስቀመጡት በአዋጃችን ላይም የተቀመጣልና ቃል በቃል ዲፋይን ሲያደርግልን አሁን እንደነገርኳችሁ ፍቃድ ሳይኖር ወይ ደግሞ ሆነ ተብሎ በኮምፒውተር ዳታን በማስገባት ልዩነቱ እንድትነግሩኝ ስለምፈልግ ነው። እሺ የኮምፒውተር ዳታን በማስገባት በማሰራጨት በማጥፋት ወይንም በመለወጥ የኮምፒውተር ስርዓትን ወይም ኔትወርክን መደበኛ ተግባር በከፊልም ሆነ ሙሉ ለሙሉ ያደናቀፈ ያወከ ያወደመ ወይንም እንዲቋረጥ ያደረገ ከሆነ ብሎ ከ3 ዓመት እስከ 5 ዓመት እንደሚያስቀጣ ከ5 ዓመት እስከ 10 ዓመት ከ10 ዓመት እስከ 15 ዓመት ተብሎ እስከ 500 ሺህ ብር እንደየርከናቸው ቅጣት እንዳለበት ያስቀምጣልና አሁንም ቤተሰቦቻችን ዝም ብሎ ድንግጥ ብሎ ወይኔ ጉዴ ፈላ ይሄ ጋር አላረግም እንዲሉት አለ የምንፈልገው ወይንም ደግሞ ምንነቱን ሳያውቁ የሚያደርጉ ሰዎች አሉና ግልጽ አድርጉልን። ይሄኛው የጣልቃ መግባት የሚባለውና መጥለፍ የሚባለውን ልዩነታቸውን ግልጽ እንዲሆን ልናርጋችሁ አስረዱ። አሁን ጣልቃ መግባት የሚለው እንትን ምንድነው? ኮምፒውተር ሲስተም ስንል ሲጀመር የሆነ የምንጠቀመው ሰርቪስ አለ ልናገኝ የፈለግነው ግልጋሎት ማለት ነው። ከዛ ላይ ያ ግልጋሎት እንዳይደርሰን ከተደረገ ማለትም ሲስተሙ አታክ ተደርጎ ሊሆን ይችላል፣ መረጃ ከዛ ውስጥ ጠፍቶ ሊሆን ይችላል። ለምሳሌ ብንወስድ አሁን የቅድም ያለው የግል ኩባንያዎች በመካከላቸው ፉክክር ያለበት ምናምን አይነት ሲሆን አሁን መረጃው ቅድም አሁን ካዩ የደንበኛ ዝርዝር ካየ አንድ ኢሹ ነው ብለናል። እሱ ግን ምንድነው ያልተፈቀደ አክሰስ ማለት ነው። ያንን መረጃ ግን ባጠፋው ወይም የቢዝነስ ፕላናቸውን ባጠፋው ኦር ቢያጠፋው ይሄ አታከር የገባው ሰው ማለት ነው ሰርቪሱ እንዲስራፕት አድርጎታል። ማለትም ጣልቃ ገብቶ የአገልግሎት እንዳይደርስ አድርጓል ማለት ነው። ስለዚህ መረጃውንም ሊሆን ይችላል ሲስተሙንም ራሱንም አታክ በማድረግ እንዳይሰራ በቃ ያ ሲስተም ሊሰጥ የሚገባውን አገልግሎት እንዳይሰጥ ማድረግ ማለት ነው። እሺ ግልጽ እንዲሆንልኝ ዘላለም እንድታብራኝ ይፈልጋልና እንበልና እኔ የዴሊቨሪ አገልግሎት አለኝ አንተም እንደዛው ተመሳሳይ ዴሊቨሪ አገልግሎት አለ። ያንተን ዌብሳይት ላይ ገብቼ ያንተ ዴሊቨሪ ዌብሳይት ላይ ገብቼ ምን አይነት ፍጥነቶች ዋጋህን ምናምን ነገር እሱ ፐብሊክሊ የሚታዩ ነገሮች ሊሆኑ ይችላሉ። ከዛ ውጭ ግን ያልተፈቀደልኝን ገብቼ እያንዳንዱን ያንተ ነገሮችን ያየው ከነበረ የምታደርጓቸው ነገሮችን ትራክ አረግ ከነበረ እና ለራሴ ጥቅም ለማዋል ተጠቅሜ ከነበረ ምን ይባላል ነው። ገባውኝ አየውኝ ሰለልኩ ነው የመጀመሪያው። ሁለተኛው ደግሞ ፌክ የሆኑ የውሸት የሆኑ 100,000 ሪኩዌስቶች ዴሊቨሪ ጥያቄዎች ጠይቄ በቃ ዌብሳይት ክራሽ አደረገች ብለን እናስብ። መሰለሌ የትኛው ውስጥ ነው ፎል የሚያደርገው? እንደነገርኩ ላይ ይሄ መውደቁ ወይንም ደግሞ የዩር ዌብሳይት መስራት እንዳይችል ማድረግ ምን ውስጥ ነው ፎል የሚያደርገው? እንዳልከውን ተመሳሳይ የቢዝነስ ያንተን ተወዳዳሪን እንደዛ ካልክ ምንድነው የምታደርገው? ቃሉ ትርጉሙ ዲናይል ኦፍ ሰርቪስ ይባላል። ሆን ተብሎ ያኛውን ዌብሳይት ወይ ያኛውን የቢዝነስ ድርጅት ሆን ተብሎ ማጥቃት ማለት ነው። ሰርቪስ የሚሰጡት አሁን ለምሳሌ በዌብሳይታቸው የአፕሊኬሽን ከሆነ ተደጋጋሚ ከብዙ ግሩፕ ይሰባሰቡና ተመሳሳይ ትራፊክ ብዙ እንዲያልፍበት እና ዌብሳይቱ እንዳይሰራ እንዲወድቅ እንዲደረግ ማለት ነው። ኢንተርፈረንስ ይባላል ማለት ነው። ስራው እንዲቆም ተደረገ ማለት ነው። እና እንደዛ ከሆነ ልዩነቱ ይሄ ነው ማለት ነው። ያኛው መሰለል ነው፣ ገብተህ ቼክ አድርገህ የምታየውን ማየት ወይም ቪዲዮ ስልኩን አየህ የት ነው አየህ ምናምን ነው። ይሄኛው ግን ገብተህ የሆነ ሲስተም ውስጥ ወይም የሆነ አፕሊኬሽን ውስጥ ገብተህ ታዛበዋለህ፣ እንዳይሰራ ታደርገዋለህ እና ብዙ ነገር ልትሰርቅ ትችላለህ ማለት ነው። በሀገር ደረጃም ብዙ እንደዚህ አይነት ጥቃቶችም ይኖራሉ። አንዳንድ ራንሰምዌር የሚባል አለ። ምንድነው የሚያደርጉት? ትላልቅ ሲስተሞችን የሚጠቀሙባቸው ይጠልፉና ኢንተርፊር አድርገው እንዳይሰራ ሙሉ ለሙሉ እንዳይሰራ ነው የሚያደርገው። ሜሴጅ ይኖረዋል እንደዚህ ይሄን የሚያክል ገንዘብ ከሰጣችሁን ይከፈትላችኋል ሲስተማችሁ፣ እንደዛ ተብሎ ሙሉ ለሙሉ ሰርቪስ ይቆማል ማለት ነው። በአንድ ወቅት እስከ 250,000 ዲቫይሶች አካባቢ በዩኬ ለዛውም የሄልት ሴክተሩ ላይ ተጠቅተው አቆመው ነበር ማለት ነው። እና እንደዛ ሲሆን ይሄኛው ከፍ ያለ ይሆናል ማቆም ነው። እና እንዳልከው ቁልፍ መሰረተ ልማት ነው ይሄ። እንደዚህ አይነት ቦታ ላይ ሲሆን የትራንስፖርት ወይ የሄልዝ ሴክተሩ ላይ እና ትላልቅ ድርጅቶች ላይ ሲሆን ተጠያቂነቱም ከፍ ይላል።
እና ሙሉ ለሙሉ ነው የምታቆመው። እኛ ሀገር ቢሆን ከ10 ዓመት እስከ 15 ዓመት እና እስከ 200 ሺህ ድረስ በሚደርስ ከ100 ሺህ እስከ 200 ሺህ በሚደርስ ቅጣት ይቀጡ ነበር። የእንግሊዞቹን አናውቅም። እኛ ሀገር ግን ለማድረግ ሀሳብ የነበራቸው ሰዎች ከነበራችሁ 15 ዓመት ልትገቡ እንደምትችሉ ማወቅ አለባችሁ። አሁን እዚች ላይ ቶማስ እንድትነግር የሚፈልገው ይሄኛው እንዲበላሽ አደረገ ነው። አላበላሽውም አሉ። እንግዲህ ግን የእናንተ ዌብሳይት ላይ ገብቼ የእናንተ ሲስተም ላይ ገብቼ ዴሊቨር የማታደርጉት ነገሮች ጨምሬያለሁ፣ እንትንም ዴሊቨር አደርጋለሁ ብዬ በቃ ገብቻለሁ፣ ጨምሬያለሁ። የተሳሳተ ነገር ወይም ደግሞ በህጋችን ላይ ተቀመጠ አላጠፋውም፣ እያሰራጨው ነው የሆኑ ነገሮችን የሌለ ነገር እያሰራጨው ነው እያስገባው ነው ያለሁት። ኦር ደግሞ ይሄ ኦርደር ስታዙ እናመሰግናለን ስላዘዙን በጥቂት ደረጃ ውስጥ በጥቂት ሰዓት ውስጥ እንደርሳለን የሚለውን ወደዛ ሄዱ ባካችሁ አይነት ምናምን ነገር የሚቆጣ ኦፌንሲቭ የሆነ ደግሞ እነሱን ከስተመሮችን የሚሳደብ አይነት ነገር ፓፓውት እያደረገ እንዲመጣ ካደረግኩኝ ይሄ ምን ውስጥ ነው ፎል የሚያደርገው? እየጠለፍኩኝ ነው ያለሁት ወይንስ ኢንተርፌረንስ ወይም ደግሞ ጣልቃ እየገባው ነው ያለው? ሁለቱም ነው። ምክንያቱም ለኢንተርፌረንስ የሚሆነው ያው ሰርቪሱ እንዳይደርስ አድርጋል፣ ማለትም የአገልግሎቱ እንዳይደርስ አድርጋል። በሆነ ምክንያት የጠለፍክባት ፓርት ወይም ይሄ መጥለፍ ሳይሆን አንኦቶራይዝድ አክሰስ የሚለው ጋር የሚገው ምንድነው? ያንን አንተ እዛ ላይ ለማስገባት ያንተ ዌብሳይት ያልሆነ ላይ ወይም ያንተ ሰርቪስ ያልሆነ ላይ የሌለ ፕሮዳክት አንተ ጨምራል። ማን ፈቀደልህ? ገብተዋል። አሁን እኔ ቅድም እንዳለው የተከፈተ በር ማግኝቼ እነዚህ ነገሮች ይሸጣሉ ብዬ እዚህ ሱቅ ውስጥ ለጥፌ ብሄድ የኔ አይደለም እኮ ሱቁ አይደል? ስለዚህ ያ አንኦቶራይዝድ አክሰሱ ለብቻው ነው። ከዛ ግን ድርጊቱን መፈጸም ደግሞ እኔ ያስቀመጥኩት ሜሴጅ ሰዎች ጋር ደርሶ እነዛ ሰዎች ጋር ሳይደርስ ይሄ ሰርቪሱ ሲቋረጥ ደግሞ ኢንተርፌረንሱን ኢንክሉድ ያደርጋል ማለት ነው። ቤተሰቦቻችን አሁን ያነሳንላችሁ ነገሮች ማለት በጣም መሰረታዊ የሚባሉ ትንሽ ነገሮች ናቸው። አላለቅም፣ መሰረታዊ ነገሩ ራሱ አላለቅም። በሚቀጥለው ሳምንት ስንመጣ እንደዚሁ ከኮምፒውተር ወንጀል ጋር በተያያዘ ልጆቻችሁ እናንተ ሳታውቁት እያደረጉ ያሉት እነሱም ሳያውቁት እያደረጉ ያሉት በወንጀል ሊያስጠይቃቸው የሚችል 3 ዓመት፣ 5 ዓመት፣ 15 ዓመት፣ 10 ዓመት፣ 25 ዓመት ድረስ ሊያስቀጣቸው የሚችሉ ወንጀሎች ስላሉ ቁጭ ብላችሁ ተከታተሉ። ኔክስት ዊክ እንዳያመልጣችሁ እንመጣለን።